ሰላም ጤና ይስጥልኝ እንደምን ቆያችሁ ውድ ተከታታዮቻችን ወቅታዊና እውነተኛ መረጃዎችን በፍጥነት የምታገኙበት የንጋት ዩቲዩብ ቻናላችን ነው። የሰዓቱን ዋና ዋና መረጃዎችን በማስቀደም እንጀምራለን። ጠቅላይ ኤታማዦር ሹሙ ትዕዛዝ ሰጡ። የጸረ አውሮፕላን መሳሪያ ወደ ኢትዮጵያ ድንበር ተጠጋ። በቀን 70,000 በርሜል የ30 ዓመቱ የአሰብ ቁጭት በጎዴ ተፈታ። በቻይናው ኩባንያ ግንባታው ተጧጡፏል። የአዲስ አበባው ታሪካዊ ስብሰባ የእስራኤልና ሶማሊላንድ ውይይት። ግብጽ ተዋጊ ጀቶቿን አሰማራች። ኳታር በሱዳን ምርመራ ጀመረች። ዓለም አቀፍ በረራም ሊጀመር ነው። መረጃዎች በፍጥነት እንዲደርሳችሁ ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን ይጫኑ እያለን አሁን በዝርዝር ወደ ያዝናቸው መረጃዎች እናልፋለን። እስከ ዝግጅታችን ፍጻሜም አብራችሁን ቆዩ። ጠቅላይ ኤታማዦር ሹሙ ትዕዛዝ ሰጡ። የጸረ አውሮፕላን መሳሪያው ወደ ኢትዮጵያ ድንበር ተጠጋ። የሱዳን ጦር በኢትዮጵያ ላይ ክስ ባቀረበ ማግስት በኢትዮጵያ ድንበር ላይ አዲስ የጦር እንቅስቃሴ መጀመሩ ተሰምቷል። የሱዳን ጦር ጠቅላይ ኤታማዦር ሹም በኢትዮጵያ ድንበር አቅራቢያ በብሉ ናይል ግዛት ላይ ወታደራዊ ጉብኝት ካደረጉ በኋላ የሱዳን ጦር እግረኛ ጦርና ዘመናዊ የጸረ አውሮፕላን መሳሪያዎችን ወደ ኢትዮጵያ ድንበር እንዲጠጉ ትዕዛዝ መስጠታቸው ብሉምበርግ በዘገባው ይፋ አድርጓል። የሱዳን ጦር ጠቅላይ ኤታማዦር ሹም ይህን ውሳኔ ያሳለፉት በካርቱም አውሮፕላን ማረፊያ ላይ የተቃጣው የድሮን ጥቃት ተከትሎ ሲሆን ኢትዮጵያ በጉዳዩ ላይ በይፋ ከሰጠችው ደብዳቤ ምላሽ በተጨማሪ በይፋ ወታደራዊ ምላሽ አለመስጠቷን ተከትሎም ሱዳን እየወሰደች ያለችው እርምጃ ይበልጥ ውጥረትን ሊያባብስ እንደሚችልም እየተነገረ ይገኛል። በሱዳን የጦር ኃይሎችና በፈጣን ድጋፍ ሰጪ ኃይሎች መካከል የተቀሰቀሰው የእርስ በርስ ጦርነት 3ኛ ዓመቱን በያዘበት በዚህ ወቅት በሱዳንና በኢትዮጵያ መካከል ያለው ዲፕሎማሲያዊና ወታደራዊ ግንኙነት ወደ ከፋ ደረጃ መሸጋገሩን የሚያሳዩ ምልክቶች እየታዩ ሲሆን ይህም የአፍሪካ ቀንድ ሌላኛው ትኩሳት ሊሆን እንደሚችልም ተገልጿል። የሱዳን ጦር በብሉ ናይል ግዛት በኩል ወደ ኢትዮጵያ ድንበር የሚያደርገውን ወታደራዊ ግፊት ከዚህ በኋላ እየጨመረ የሚሄድ ከሆነ ኢትዮጵያ በጉዳዩ ላይ ምላሽ ትሰጣለች ተብሎም ይገመታል። ከዚሁ ጋር በተያያዘ የሱዳን ወታደሮችና ወታደራዊ መሳሪያዎችን ወደ አልፋሽጋ ድንበር አካባቢና ገዳሪፍ ግዛት ማሰማራቷን ሱዳን ትሪቢዩን በዘገባው አመላክቷል። የሱዳን ወታደራዊ ተሽከርካሪዎችና ወታደሮች በገጠራማ በኢትዮጵያ ድንበር አካባቢ ላይ የሚያደርገውን እንቅስቃሴ መጀመሩም ተሰምቷል። የጀነራል አልቡራን ጦር ወደ አልፋሽጋ አካባቢ ያደረገው ስምሪትን ተከትሎ ግብጽና ኤርትራ እጃቸው ሊኖር እንደሚችልም ይገመታል። ሱዳን ተጨማሪ ወታደሮችና መሳሪያዎችን ወደ አልፋሽጋ እና ገዳፌር ድንበር አካባቢ ማሰማራቷና ግብጽ የሱዳን መደበኛ ጦር ቀንደኛ ደጋፊ በመሆኗ በግብጽና ኢትዮጵያ የታላቁ የኢትዮጵያ ህዳሴ ግድብ ጉዳይ ምክንያት የተፈጠረውን ውጥረት በማጠናከር ኢትዮጵያ ላይ የበቀል እርምጃ ለመውሰድ የታቀደ እቅድ ሊኖር እንደሚችልም ይገመታል። ይህ አዲስ ወታደራዊ እንቅስቃሴ የሱዳን ኢትዮጵያ ብቻ ውጥረት ሳይሆን በተዘዋዋሪ ለቀጠናው አሳሳቢ እርምጃም ሲሆን ግብጽ ከሱዳን ጋር በመጣመር በአባይና ድንበር ጉዳዮች ላይ ያነጣጠሩ ተልዕኮችን የምታስፈጽም ሲሆን ኤርትራ ከሱዳን በመጣመር ኢትዮጵያ ላይ ያላቸውን ጥላቻና ውጥረት በማባባስ ወደ ትልቅ የቀጠናው ግጭት ሊያመራ እንደሚችልም በመስጋት አዲስ ፍርሃት የፈጠረ ጉዳይም ሆኗል። በቀን 70,000 በርሜል የ30 ዓመቱ የአሰቡ ቁጭት በጎዴ ተፈታ። ግንባታው ተጧጡፏል። የመካከለኛው ምስራቅ ጦርነት መጠናከርን ተከትሎ ኢትዮጵያ የነዳጅ ማጣሪያ ፋብሪካ ለመገንባቷ የበለጠ ተጎጂ እያደረጋት እንደሆነ እየተነገረ ባለበት በዚህ ወቅት ላይ የ30 ዓመቱ የአሰብ ቁጭትን የሚፈታ ፋብሪካ በጎዴ በቻይናው የኤነርጂ አገልግሎት ኩባንያ ጎልደን ኮንክሪት ግሩፕ አማካኝነት ግንባታው እየተጣደፈ እንደሚገኝ ተገልጿል። በ1960ዎቹ ኢትዮጵያ በአፄ ኃይለሥላሴ ዘመነ መንግስት የገነባቸው የነዳጅ ማጣሪያ ከአሰብ ወደብ ጋር በኤርትራ እጅ መግባቱን ተከትሎ እየገጠማ ባለው ችግር ለመፍታትና ከአሰብ ወደብ ጋር አብራ ያጣችውን አይነት ከ30 ዓመታት በኋላ ለሀገራችን የመጀመሪያውን የነዳጅ ማጣሪያ ፋብሪካ ግንባታ በይፋ በማስጀመር ግንባታውን አጠናክራ መቀጠሏም ተሰምቷል። ኢትዮጵያ በይፋ ያስጀመረችው የጎዴ የነዳጅ ማጣሪያ ግንባታም ደግሞ የተለያዩ ስራዎችን አጠናክሮ መቀጠሉን የተነገረው በይፋ ያስጀመረችው የጎዴ የነዳጅ ማጣሪያ ፋብሪካ በአፍሪካ ቀንድ የሚገኙ ሀገራት በሰሞኑን የጀመሩትን የነዳጅ ማጣሪያ ፕሮጀክት ግንባታን ይበልጥ የሚያጠናክር መሆኑን ተገልጿል። ኢትዮጵያ ከቻይናው የኤነርጂ አገልግሎት ኩባንያ ጎልደን ኮንክሪት ግሩፕ ጋር በመተባበር የመጀመሪያውን የነዳጅ ማጣሪያ ፋብሪካ ለመገንባት ያቀደችውን እቅድ ወደ ተግባር በመቀየር ዘመናዊ ቴክኖሎጂ የተላበሰውን የነዳጅ ማጣሪያ ግንባታ አጠናክራ መቀጠሏም ተሰምቷል። ጠቅላይ ሚኒስትር ዶክተር አብይ አህመድ የመሰረተ ድንጋይ ካስቀመጡበት ጊዜ ጀምሮ በአመት 3.5 ሚሊዮን ሜትሪክ ቶን በቀን 70,000 በርሜል የማጣራት አቅም ያለው የጎዴ ነዳጅ ማጣሪያ ፋብሪካ ግንባታ መጠናከርም የኢትዮጵያን የነዳጅ ችግር ለመፍታት የሚያስችል መሆኑን ተሰምቷል።
ኢትዮጵያ የምትገነባው የፋብሪካ በምስራቅ ኢትዮጵያ በሶማሌ ክልል ከሚገኘው የሂላላ የነዳጅ መስክ የሚወጣውን ድፍድፍ ዘይትና ጋዝ የሚያጠራ ሲሆን የሀገሪቱን የነዳጅ ፍላጎት 70% ያህል የመሸፈን አቅም እንደሚኖረውም ነው የተነገረው። ኢትዮጵያ እንደ አውሮፓውያን አቆጣጠር ከ1997 የአሰብ ማጣሪያ ፋብሪካ መዘጋት በኋላ ነዳጅ ለማግኘት ሙሉ በሙሉ በሚባል ደረጃ በጅቡቲ ወደብ በኩል በሚመጡ የቦቴ መኪናዎች ላይ ጥገኛ ሆነ የቆየ ሲሆን አሁን ያለው የጎዴ ማጣሪያ ግንባታ ይህን ጥገኝነት ለመቅረፍ የተወሰደ ትልቅ እርምጃ ሆኗል። የአዲስ አበባው ታሪካዊ ስብሰባ የእስራኤልና ሶማሊላንድ ውይይት። በአፍሪካ ቀንድ የምትገኘው ራስ ገዟ ሶማሊላንድ የሉዓላዊ ሀገርነት እውቅናን ከሰጠችው እስራኤል በሶማሊላንድ በይፋ የሾመችው አምባሳደርና የሶማሊላንድ ባለስልጣናት በአዲስ አበባ ታሪካዊ ስብሰባ ማድረጋቸው ተሰምቷል። በእስራኤል ባለስልጣናትና በሶማሊላንድ ባለስልጣናት መካከል በአዲስ አበባ የተካሄደውን የሁለቱን ወገኖች የንግድና ኢንቨስትመንት ምክክር መደረጉን ሆርን ዲፕሎማትም ዘግቦታል። በሶማሊላንድና በእስራኤል የንግድ መሪዎች እንዲሁም ከፍተኛ የመንግስት ባለስልጣናት መካከል በአዲስ አበባ ከተማ ታሪካዊ የንግድና ኢንቨስትመንት ውይይት መካሄዱ ሶማሊላንድ የኢኮኖሚ እድገት የሚያሳይ መሆኑም ተገልጿል። በአዲስ አበባ የተካሄደው ውይይት በዋናነት በግብርና፣ በኢነርጂ፣ በቴክኖሎጂ፣ በመሰረተ ልማት፣ በፋይናንስ ስርዓትና በጤና ጥበቃ ዘርፎች ላይ ያተኮረ ሲሆን ሶማሊላንድ በኤደን ባህረ ሰላጤ ላይ ያላትን ስትራቴጂካዊ መልክዓ ምድራዊ አቀማመጥ ለንግድና ለኢንቨስትመንት ምቹ መሆኑም ይበልጥ ግንኙነቱን የሚያሳድግ መሆኑም ተገልጿል። የእስራኤል መንግስት ከሶማሊላንድ ጋር በተደረገው የሁለትዮሽ ውይይትም የሶማሊላንድ መንግስት ለማንኛውም እስራኤላዊ ባለሀብትና ኩባንያ አስፈላጊውን ድጋፍ ለማድረግና በሀገሪቱ የንግድ ስራ እንዲሰማሩ ለመቀበል ዝግጁ መሆኗንም አረጋግጧል። ግብጽ ተዋጊ ጀቶቹን አሰማራች። በመካከለኛው ምስራቅ ጦርነት መጠናከርን ተከትሎ በተባበሩት አረብ ኤሚሬት ላይ ሰሞኑን የተሰነዘረውን ጥቃት መነሻ አድርጋ ግብጽ አደገኛ ተዋጊ ጀቶችን ማሰማራቷ ተሰምቷል። ከእስራኤል ጋር ጥሩ የሚባል ግንኙነት እንደሌላት የሚነገረው ግብጽ ያሰማራችው ተዋጊ ጀት ለኢራን የደህንነት ስጋት የሚፈጠር በመሆኑ ኢራን በግብጽ ላይ ቅሬታ ልታቀርብ እንደሚችልም እየተነገረ ይገኛል። የግብጽ መንግስት የሀገሪቱን የመከላከል አቅም ለማጠናከር የራፋል ተዋጊ ጀቶችን ማሰማራቱን ኤሮኒውስ ጆርናልም ዘግቧል። ግብጽ ያሰማራቸው የራፋል ጀቶች በአየር ላይ የበላይነት በመቀዳጀት በየብስ ጥቃትና በስለላ ስራዎች የሚታወቁት የግብጽ ራፋል ተዋጊ ጀቶች የኤምሬትስን የአየር መከላከያ በከፍተኛ ሁኔታ እንደሚያግዙም እየተነገረ ይገኛል። ግብጽ ይህን ውሳኔ ያሳለፈችው በቅርቡ ከኢራን እንደተተኮሱ የሚገመቱ ሚሳይሎች በፋጁራ የሚገኝ የነዳጅ ማከማቻ ላይ ጥቃት ማድረሳቸውን ተከትሎ መሆኑም ተገልጿል። በመጨረሻም ኳታር በሱዳን ምርመራ ጀመረች። ዓለም አቀፍ በረራ ሊጀመር ነው። በሱዳን በቀጠለው የእርስ በርስ ጦርነት ባለፉት 3 ዓመታት አገልግሎት መስጠት አቁሞ የነበረው የኳታር ኤርዌይስ ወደ ሱዳን ለመመለስ በፖርት ሱዳን ዓለም አቀፍ አውሮፕላን ማረፊያ ቴክኒካዊና ደህንነት ግምገማዎችን መጀመሩን ሱዳን ትሪቢዩን በዘገባው ይፋ አድርጓል። የድሮን ጥቃት እየተፈጸመባት የተነገረው የኳታር ኤርፖርት ዳግም ወደ ስራ ለማስገባት የሚያስችል እንቅስቃሴ የጀመረ ሲሆን የሱዳን ብሔራዊ አየር መንገድ ሱዳን ኤርዌይስ ከፊታችን ቅዳሜ ጀምሮ በፖርት ሱዳንና በካርቱም መካከል ያለውን በረራ እንደሚጀምርም በይፋ አሳውቋል። ሱዳን ኤርዌይስ በፖርት ሱዳንና በካርቱም ማከል የሚያደርገውን የውስጥ በረራ በይፋ የሚጀምር ሲሆን አየር መንገዱ ከግንቦት 17 ጀምሮ የሱዳን ሀጂዎችን በቀጥታ ወደ መዲናውም ለማጓጓዝ አቅዷል። የጉዞ መነሻ ከተማ ባይጠቀስም የካርቱም ነዋሪዎች ከካርቱም አውሮፕላን ማረፊያ ይነሳሉ ተብሎ የሚጠበቅ ሲሆን የሱዳን መንግስት በጠቅላይ ሚኒስትር ካሚል ኢድሪስ እና ከሲቪል አቪዬሽን ባለስልጣናት ጋር በመገናኘት የካርቱም ዓለም አቀፍ አውሮፕላን ማረፊያን ወደ መደበኛ ስራ ለማስገባትና የሀገሪቱን የአየር ክልል ክፍት ለማድረግ እየተከናወኑ ያሉ ተግባራትን ከገመገሙ በኋላ ኳታር የቴክኒክ ጉዳዮችን መገምገም መጀመሯም ተሰምቷል። የሰዓቱ መረጃዎች ያስደመጣችሁ የንጋት ቲዩብ ነበር። የንጋት ቲዩብ ቻናላችን ቤተሰብ ካልሆናችሁ የደወል ምልክቷን ተጭናችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋበዝናችሁ። ቻናላችንን ሰብስክራይብ አድርጋችሁ ቤተሰብ ከሆናችሁ ላይክ እና ሼር በማድረግ ለወዳጅ ዘመዶቻችሁ እንድታጋሩ እንጠይቃችኋለን። በቀጣይ በሌሎች ፕሮግራሞች እስከምንመለስ ድረስም ቸር ቆዩ።